የትራምፕ ስደተኛ ጠል ፖሊሲ ስደተኞች ከአፍሪካ ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ፕሬዚዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታወቁ። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ ባሰፈሩት መልእክት ላይ ነው። ይህ የፕሬዝዳንቱ ሀሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታናዊ ስደተኛ ዋሽንግተን ውስጥ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛው ሕይወት ካለፈ በኋላ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፍቃድ እንዲመረመር አዘዋል። ትራምፕ በጽሁፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ፣ እንዲሁም በባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖች ፈቃድ እንሰርዛለሁ ሲሉ ትሩዝ በተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንዲመረመር አስታውቋል። ከዚህ ውሳኔ በተከታይነትም ፕሬዝዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያሳልፉ አስታውቀዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነ ይታመናል። ከእገዳው በተጨማሪም ለአሜሪካ ጠቃሚ ሀብት የማይሆኑ ወይም ሀገሪቱን መውደድ የማይችሉትን ጭምር ከአሜሪካ እንዲወጡ እንደሚያደርጉ አመልክተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስት ጥቅማ ጥቅሞች በሙሉ እንደሚያስቆሙ አስታውቀዋል። የሀገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መክፈፍ፣ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ የውጭ ዜጎችን ከአሜሪካ የማባረር እቅድ አላቸው። ፕሬዚዳንት ትራምፕ በትሩዝ ሶሻል ላይ ባሰፈሩት ረጅም ጽሁፍ ላይ አብዛኞቹ በአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት፣ ከእስር ቤት፣ ከአእምሮ ህሙማን ተቋማት የወጡ እንዲሁም ወሮ በሎች ወይም እጽ አዘዋዋሪዎች ናቸው በማለት በሀገሪቱ ለሚከሰቱ የወንጀል ድርጊቶች ተጠያቂ አድርጓቸዋል። ስደተኞችን በተመለከተ በትራምፕ አስተዳደር እየቀረቡ ያሉት ሀሳቦች ይፋ የሆኑት የ29 ዓመቱ የቀድሞ የሲአይኤ ሰራተኛ አፍጋኒስታናዊ የፈጸመውን ጥቃት ተከትሎ ነው። ግለሰቡ በአፍጋኒስታን ጦርነት ወቅት የአሜሪካ ወታደሮችን የረዱ አፍጋናውያን ወደ አሜሪካ እንዲገቡ ባደረገው አሰራር መሰረት ወደ ሀገሪቱ የገባ ነው። ህገወጥ ስደትን ለመቆጣጠር የሚያስችል ጠንካራ እርምጃ እንደሚወስዱ በመግለጽ በዳግም የምርጫ ቀስቀሳቸው ጊዜ የተናገሩት ዶናልድ ትራምፕ ወደ ስልጣን ከተመለሱ አንድ ዓመት ባልሞላ ጊዜ ውስጥ የተለያዩ እርምጃዎችን ወስደዋል። በዚህም ምክንያት ወደ አሜሪካ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ እንደቀነሱት እየተነገረ ነው። ባለፈው ጥቅምት ወር የአሜሪካ መንግስት እንዳስታወቀው በመጪው አውሮፓውያን ዓመት 7500 ብቻ ስደተኞችን እንደሚቀበል አስታውቋል። ይህ መሐዝ ከ1980 ወዲህ በጣም ዝቅተኛ ነው። ፕሬዚዳንት ዶናልድ ትራምፕ ከሁለት ቀናት በፊት ባስተላለፉት መመሪያ መሰረት አስተዳደራቸው ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የስራ ፍቃድ ላይ እንደገና ምርመራ ሊያደርግ ነው። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የስራ ፍቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል። ቢቢሲ እዚህ ሀገራት እነማንን እንደሚያካትት ሲጠይቅ ኤጀንሲው ዋይት ሀውስ በሰኔ ወር ያወጣውን አዋጅ ጠቅሷል። እነዚህም ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያ እና ዴሞክራቲክ ኮንጎ ጨምሮ አፍጋኒስታንን፣ የመን፣ ኩባ፣ ሄይቲ፣ ኢራን እና ቬንዙዌላን የሚያካትት ነው። ይህ ትዕዛዝ የተሰማው አንድ አፍጋኒስታዊ ረቡዕ ዕለት በዋሽንግተን ዲሲ የሁለት ብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህማኑላ ላካንዋል ወደ አሜሪካ በአውሮፓውያኑ 2021 የገባ የዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ ኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነው። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። ኤድሎስ ሐሙስ ዕለት ባጋሩት የማህበራዊ ሚዲያ ልጥፋቸው ላይ የመኖሪያና የስራ ፈቃዱ እንደገና መታየት የሚጀምረው ከጥቃቱ ጋር በተያያዘ ስለመሆኑ ምንም ያሉት ነገር የለም። ኤድሎ የዚች ሀገር እና የአሜሪካ ህዝብ ደህንነት ከምንም በላይ ነው። እናም የአሜሪካ ህዝብ ቀደም ሲል የነበረው አስተዳደር ግዴለሽነት የተሞላበት የሰፈራ ፖሊሲ ጦስን አይሸከምም ሲሉ ተናግረዋል። ዳግም የሚደረገው ምርመራ ምን እንደሚመስል ተጨማሪ ዝርዝሮች አልተገለጹም። ኤጀንሲው ለቢቢሲ የጠቀሰው በሰኔ ወር የወጣው አዋጅ አሜሪካን ከውጭ አሸባሪዎችና ከሌሎች የብሔራዊና የህዝብ ደህንነት ስጋቶች ለመጠበቅ የውጭ ሀገር ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል ነው። የትራምፕ አስተዳደር አገራቱን የዘረዘረበትን ምክንያትም ሲገልጽ የጸጥታ ችግሮች እንዲሁም የቢዝነስ የተማሪና የቱሪስት ቪዛ ያላቸው ግለሰቦች ከተፈቀደላቸው ጊዜ በላይ በመቆየታቸው ምክንያት መሆኑን አስፍሯል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።